ጋሽ ተስፋ እየቆረጡ ነው። ዶናልድ ትራምፕ እንግዲህ ያሰቡት ነገር በሙሉ አለመሳካቱን ተከትሎ ተስፋ እንደቆረጡ በሚያሳይ መልኩ የተለያዩ ንግግሮችን እየተናገሩ ነው። በጣም ተስፋ ቆርጠዋል። ሱስ ሁሉ ሊጀምሩ ይችላሉ እየተባለ ነው በተስፋ መቁረጥ። እሱን አላረጋገጥኩም። ብቻ ግን ተስፋ እንደቆረጡ በሚያሳይ መልኩ ከጥቂት ጊዜ በፊት ትዊት ባደረጉት ትዊት እንግዲህ አደገኛ ዛቻዎችን እየዛቱ ነው። እንደምታውቁት ጦርነቱ ውስጥ የተገባው የኢራን ህዝብ መንግስቱን አይፈልግም፣ አምጿል። ስለዚህ ነፃ ልናወጣው ይገባል፣ የኢራን ህዝብ ፍሪደም ይፈልጋል ብሎ የጀመሩት ጦርነት አለመሳካቱን ተከትሎ አሁን የኢራንን ህዝብ ራሱን ነፃ እናወጣለን ያሉትን ህዝብ ራሱን የሚጎዳ እርምጃ ለመውሰድ እየዛቱ ነው ያሉት። ዶናልድ ትራምፕ እየተደራደርን ነው እያሉ የነበረ ቢሆንም በኢራን በኩል ግን ምንም አይነት ድርድር የለም፣ ውሸት ነው፣ የላክነውም ሰው የለም እያሉ ያለበት ሰዓት እንደነበረ ታውቃላችሁ። ያንን ኮንፈርም በሚያደርግ መልኩ እንግዲህ አሁን ከመንግስቱ ኢንዲፔንደንት ከሆኑ ሰዎች ጋር እየተደራደርን ነው ለብቻ ካሉ ሰዎች ጋር የሚል ጥቆማ የሚሰጥ እየተደራደርን ነውና ያ ደግሞ ድርድር ውጤት ማያመጣ ከሆነ አሉና እንደገና እንደማያመጣ ነው የማስበው አሉ። ውጤት እንደማያመጣም ተስፋ ቆርጠዋል ማለት ነው። ድርድር እያሉት ያለው ድርድር የምርም ካለ ደግሞ ውጤት እንደማያመጣ ተስፋ እንደቆረጡ ነው የሚያሳየው። ውጤት ያመጣል ብዬ ባልጠብቅም ግን በአጭር ጊዜ ውስጥ ውጤት የማያመጣ ከሆነ ብለው የዛቱትን ዛቻዎች ልንገራችሁ። አንደኛ ምን አሉ? የኢራንን የነዳጅ ፋሲሊቲዎች በሙሉ ካርግ አይላንድን ጨምሮ በሙሉ የነዳጅ ፋሲሊቲዎችን በሙሉ መታሉ አሉ። ከዛ በኋላ ደግሞ የኢራንን የኤሌክትሪክ ማመንጫ ፋሲሊቲዎች በሙሉ መታሉ አሉ። ከዛ ደግሞ የኢራንን የውሃ ማጣሪያ ፋሲሊቲዎች በሙሉ መታሉ አሉ። እነዚህን ሶስቱን ፋሲሊቲዎች መምታት ማለት 90 ሚሊዮን የኢራንን ህዝብ መጉዳት ማለት ነው። የውሃ ዴስቲኔሽን አጠፋለሁ ብለ ህዝብ ነፃ አወጣለሁ የሚባል ነገር እንደማይሰራ ይታወቃል። ናው ይህንን ያደርጋሉ ወይ የሚለው የሚታይ ነው የሚሆነው። ይህ አይን ያወጣ የጦር ወንጀለኝነት ነው። ይህንን ማድረግ የሲቪሊያን ታርጌቶችን በመምታት 90 ሚሊዮን ህዝብን አደጋ ላይ ይመጣል። የኤሌክትሪክ ፋሲሊቲ መምታት ማለት ሆስፒታል ምናም በጣም ቫይታል ለሰው ልጅ መኖር ቫይታል የሆኑ ነገራቶች ናቸው ኮላፕስ የሚያደርጉት። ውሃ ደግሞ አስቡት፣ ለ90 ሚሊዮን ህዝብ ውሃ የሚያቀርብን ዴስቲኔሽን ፋሲሊቲዎች በሙሉ ሀገር ውስጥ ያሉትን እመታለሁ ብሎ መዛት ምን ያህል አደገኛ ዛቻ እንደሆነና የጦር ወንጀለኝነት እንደሆነ ማንም የሚያውቀው ነው። ይህንን አደርጋለሁ ማለታቸው ብቻ ሳይሆን ዶናልድ ትራምፕ በኢራን በኩል ግን ይህ ከተደረገብኝ ግን እኔ ብቻዬን አልሞትም፣ ደሆል ሪጅን ይዤው ጠፋለሁ የሚል ዛቻ ከዚህ በፊት ሲዛት እንደነበረ ታውቃላችሁ። ሚድል ኢስት ውስጥ ያሉትን የነዳጅ ፋሲሊቲዎችና የውሃ ማጣሪያዎችንም እመታለሁ የሚል ዛቻ ከኢራን በኩል አለ። ትራምፕ ይህንን የሚያደርጉት ከሆነ ደሆል ሚድል ኢስትን ተያይዘው ገደል የሚያስገባ አደገኛ የሆነ ዋር ክራይም ነው፣ የጦር ወንጀለኝነት ነው። ናው ትራምፕ በዚህ ንግግራቸው አንድ ነገር በግልጽ አሳውቀዋል። ያሰቡትን ዓላማ ማሳካት እንደማይችሉ፣ የኢራን መንግስት መገልበጥ እንደማይችሉ ማመናቸውን ነው የሚያሳየው። ከዛ ደግሞ እስካሁን ድረስ ፕላን ሲያደርጉት የነበረው በእግረኛ መግባት የሚባለውን ነገር እንደማያዋጣቸው ተደጋግሞ ሲነገራቸው እንደነበረ የሲኤንኤን የተለያዩ ዘገባዎች ሲናገር እንደነበር ነግሬያችሁ ነበረ። ይህንን የተቀበሉ ይመስላል ዶናልድ ትራምፕ እንግዲህ። ምክንያቱም በእግረኛ ገብቼ ማይከፍቱ ከሆነና ሁርሙዝን ማይከፍቱ ከሆነ በእግረኛ ገብቼ ያስከፍታለሁ ሳይሆን ማይከፍቱ ከሆነ ኢራንን አውድሚያት እወጣለሁ የሚል ዛቻ መዛታቸው የእግረኛውን ወረራ እንደማያዋጣቸው እንደተረዱ ነው የሚያሳየው። ይህ ከባድ የሆነ ተስፋ መቁረጥ ነው። ተስፋ የቆረጠ ሰው ደግሞ ምን አይነት አደጋ ሊፈጠር እንደሚችል ይታወቃል። አሜሪካ ውስጥ አንድ ደና ፖለቲከኛ ካለ ይህንን እብድ ሰውዬ ሊይዘው ይገባል። ምክንያቱም ደሆል ወርልድን አደጋ ውስጥ የሚከት እርምጃ እወስዳለሁ እያለ የዛተ ስለሆነ ኢራን ከዓለም አቀፉ የነን ፕሮሊፌሬሽን አግሪመንት ራሷን ልታገል እንደሆነ እየተነገረን ያለው ይህ አግሪመንት እንግዲህ አገራት ኒውክሌር መሳሪያ ለመታጠቅ እንዳይሯሯጡ፣ ሁሉም ኒውክሌር መሳሪያ ለመታጠቅ የሚሯሯጥ ከሆነ መሳሪያው አውዳሚ ከመሆኑ የተነሳ እንግዲህ ሳም ኢሬስፖንሲብል የሆነ ሰው እጅ ላይ ይገባና አንድ ቀን ያወድመናል በሚል እንግዲህ አገራቶች መሳሪያ ለመታጠቅ ይሄን ኒውክሌር መሳሪያውን ለመታጠቅ እንዳይሯሯጡ፣ በተቃራኒው ደግሞ ለሲቪሊያን ፐርፐዝ ኢነርጂ ጀነሬት ለማድረግ ኒውክሌር ደግሞ ማብላላት እንዲችሉ የሚሉ አግሪመንቶች ናቸው። ይህ አግሪመንት እንግዲህ የዚህ አግሪመንት እንግዲህ አባል ነበረች ኢራን፣ ፈርማ ነበረ ኒውክሌር አልታጠቅም ብላ። ናው ኢራን ኒውክሌር እንዳትታጠቅ የገደቧት ሁለት ነገሮች ነበሩ። እነማን ናቸው? አንደኛው ይህን አግሪመንት ፈርማለች፣ ይህ አግሪመንት ነው። ሁለተኛው ደግሞ የሟቹ አያቶላ አሊ ኾሜኒ ፈትዋ ነው። እሳቸው ፈትዋ ሰጥተው ነበረ፣ ኒውክሌር መሳሪያ መታጠቅ ሐራም ነው ብለው ፈትዋ ሰጥተው ነበር። ስለዚህ በእነዚህ ሁለት ፈትዋዎች የተነሳ ኒውክሌር አትታጠቅም ነበር ኢራን። ናው ዘ ፕሮብለም ምንድነው? ይህ ጦርነት ከተነሳ በኋላ አሊ ኾሜኒ ሞተዋል፣ ተገለዋል። እሳቸው ከዚህ በኋላ የእሳቸው ፈትዋ ከዚህ በኋላ አብቅቷል። ማን ነው የመጣው? አዲስ ሱፕሪም ሊደር መጥቷል፣ ሙጅተባ መጥቷል። ሙጅተባ ከአባቱ የመለጠ መሬ እንደሆነ ይነገራል። እና ይህንን የሚፈቅድ ፈትዋ የሚሰጥበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። መንገድም አለ፣ ይህ ሊሰጥ የሚችልበት መንገድ አለ። ምክንያቱም ክሊርሊ አታክ እየተደረጉ ነው። ሰው ራሳቸውን ዲፌንድ ለማድረግ ማንኛውም አይነት መሳሪያ መታጠቅ ይቻላል የሚል ፈትዋ ሊሰጥ ይችላል ሙጅተባ። ከዛ በኋላም ሁለተኛው ምንድነው? አግሪመንቱ ነበረ። ከአግሪመንቱ ደግሞ አሁን ዊዝድሮ ሊያደርጉ ነው። የኢራን ፓርላማ ውስጥ በደንብ ይህ ነገር ፑሽ እየተደረገ ነው። ስምምነት ላይ የሚደረስ ከሆነ እንግዲህ ወዲያው ከዚህ ትሪቲ ራሳቸውን ዊዝድሮ አድርገው ኒውክሌር መሳሪያ ሊታጠቁ ይችላሉ የሚል
ስጋት አለ ዓለም ላይ። ይህንን ደግሞ ሊያስቆማቸው የሚችል ማንም ላይኖር ይችላል ነው እየተባለ ያለው። ኤኒታይም ኒውክሌር መሳሪያ ታጥቀናል ሊሉ የሚችሉበት ፕሮባቢሊቲ እንዳለ እየተነገረ ነው ያለው። ናው ጦርነቱ ከመጀመሩ በፊት እንግዲህ ኢራን ምንድን ነበራት? ጦርነቱ ከመጀመሩ በፊት ኢራን ይህን ፈትዋና ይህ አግሪመንት ነበረ። አሁን ፈትዋውም የለም፣ አግሪመንቱም ሊወጣ ነው። ስለዚህ ኒውክሌር ልታጠቅ ትችላለች። ኢራን ጦርነቱ ከመጀመሩ በፊት ስትሬት ኦፍ ሆርሙዝን አትቆጣጠርም ነበር፣ ማንም እንደ ልቡ ያልፍ ነበር። አሁን ተቆጣጥረዋለች። ኢራን ጦርነቱ ከመጀመሩ በፊት ነዳጇ ማዕቀብ ተጥሎበት ነበር ለ40 ምናምን ዓመት። አሁን ማዕቀቡ ተነስቶላታል። ሚድልስት ውስጥ ያሉ የአሜሪካ ቤዞች በፊት የአሜሪካ አሴቶችና የአሜሪካ የኩራት ምንጮች የነበሩ ቢሆንም አሁን እየተቀጠቀጡ የሀፍረት ምንጭ መሆናቸው ቀጥሏል። ይህ ሁሉ አፕን እያደረገ ባለበት ሰዓት እንግዲህ ስትሬት ኦፍ ሆርሙዝን ማስከፈት ያቃታቸው ዶናልድ ትራምፕ እርዳታ ቢለምኑም ምን ቢያደርጉም ይመጣላቸው አጥተው እንግዲህ ስትሬት ኦፍ ሆርሙዝ ታፍኖ እስካሁን ድረስ ዓለም በጭንቅ ላይ ነው የሚገኘው። ጀለስ ግን ከኋላ ዊ አር ዊኒንግ እያለ ነው። ጋሽ እርሶ ካሉ ይመቾት። እንግዲህ ሁላችሁ በመላው ሀገር ያለውን የነዳጅ እጥረት አይታችሁታል አይደለ? በየቦታው ሰልፍ ነው። ነገር ግን ይህ እዚህ ሀገር ብቻ ሳይሆን በመላው ዓለም እየተከሰተ ያለ ችግር ነው። የገልፍ ኦፍ የስትሬት ኦፍ ሆርሙዝ መዘጋትን ተከትሎ እንግዲህ በመላው ዓለም የተፈጠረ ችግር ነው። ሙሉ ዓለም እንግዲህ እንደዚህ የተጨነቀ ባለበት ሰዓት ለምንድን ነው የመጣ ይምጣ ብሎ ለማስከፈት ያልተሞከረው? ኔቶስ ሲጠራ ለምን እምቢ አለ? የአውሮፓ ሀገራቶች ለምን እምቢ አሉ? ሀያላኖቹ በሙሉ ማስከፈት ለምን አቃታቸው? ትራምፕ ራሱ ለምን አቃታቸው የሚለውን እስቲ እናውራ። ናው እዚህ ማፕ ላይ የምታዩት እቺ ጠባቧ ቦታ ስትሬት ኦፍ ሆርሙዝ ትባላለች። ከዛ በኋላ እንግዲህ እዚህ ጋር ፐርዣን ገልፍ የሚለውን አያችሁታ። እዚህ ገልፍ ውስጥ ብቻ በጣም የዓለማችንን ብዙ የሚባለውን የነዳጅ ምርት የሚያመርቱ አገራቶች ነዳጃቸውን የሚጭኑት በዚህ በፐርዣን ገልፍ ባህር ላይ ነው። ከዛ መጥቶ ቤት ያልፋል። በዚህ በሆርሙዝ አልፎ ነው ወደ ዓለም የሚወጣው። ናው እዚህ ፎቶ ላይ እንደምታዩት እንግዲህ ፐርዣን ገልፍ ውስጥ እነዚህ በቀይ ዶት ዶት ያለባቸው በሙሉ የነዳጅ መጫኛ ፖርቶች ናቸው። የሳውዲ አለ፣ የቀጠር አለ፣ የኩዌት አለ፣ የኢራቅ አለ። እዚህ ባህር መሃል ላይ ደግሞ ያለችው የኻርግ አይላንድ የምትባለው የኢራን አለ። እነዚህ ሁሉ ነዳጅ አምራቾች የኢማራት አለ። እነዚህ ሁሉ በሙሉ እንግዲህ ነዳጃቸውን ከጫኑ በኋላ በዚህ በስትሬት ኦፍ ሆርሙዝ ነው እንግዲህ መርከቦች ተጭነው የሚያልፉት። ናው ስትሬት ኦፍ ሆርሙዝ ከጥበቱ አንጻር ስትሬት ኦፍ ሆርሙዝ ባይ ዘ ወይ 30 ኪሎ ሜትር ነው ስፋቱ ማለት ነው። እና በዚህ 30 ኪሎ ሜትር ውስጥ ግን 30 ኪሎ ሜትርነቱን ብቻ ሙሉን መጠቀም የማትችል መሆኑ ነው ሌላው ችግሩ። ይህ ፐርዣን ገልፍ እንግዲህ በዚህ ጋር እዚህ ፎቶ ላይ እንደምታዩት በቀይ ዲማርኬት የተደረገው በሙሉ ስምጠት የሌለው ውሃ መሆኑን ተከትሎ ለመርከብ እንቅስቃሴ የሚመች አይደለም። ያ ደግሞ መቶ ሆርሙዝ ላይ ሲደርስ ደግሞ የበለጠ ይጠብና የሺፒንግ ሌይ ነው። መርከቦች የሚያልፉበት የ3 ኪሎ ሜትር ርቀት ያላት ብቻ ነች። በጣም ቾክ ፖይንት ነው። እዛ ጋር ቾክ ፖይንት ማለት አንገት የሚታነቅበት ቦታ ማለት ነው። እና እንደዛ የዓለምን አንገት የሚታነቅበት ቦታ ነው። በዚህ 3 ኪሎ ሜትር ውስጥ ነው እንግዲህ እነዚህ የዓለምን 20% ነዳጅ ይዘው የሚንቀሳቀሱ መርከቦች በሙሉ የሚንቀሳቀሱት በዚህ 3 ኪሎ ሜትር ርቀት ውስጥ ነው። ናው እቺን 3 ኪሎ ሜትር ይህ ሁሉ ጂኦግራፊ እንግዲህ የውሃው መጥበብ፣ የቦታው መጥበብ፣ የውሃው ስምጠቱን እንትን ማለት ይህ ሁሉ ተደማምሮ እንግዲህ ጂኦግራፊ እጅግ በጣም ከፍተኛ ተጽዕኖ አለው። ኦር ለኢራን ከፍተኛ ፓወር ሰጥቷታል። ከዛ በላይ ደግሞ ምንድነው አንዱ ችግሩ ደግሞ ምንድነው? ይህ የምታዩት የኢራን በፐርዣን ገልፍ በኩል ያለው የኢራን ቦርደር በሙሉ በዛግሮስ ተራራዎች የተሞላ ነው። በጣም በትልቅ በከፍተኛ ተራራዎች የተሞላ መሆኑን ተከትሎ እንግዲህ ኢዝሊ ቁጥጥር ውስጥ ማስገባት የሚቻል አይደለም። አንደኛ ይህ የኢራን በፐርዣን ገልፍ በኩል ያላት ቦርደር በሙሉ ወደ 2000 ኪሎ ሜትር ነው ርቀቱ። 2000 ኪሎ ሜትር ማለት ከአክሱም ተነስተን ሞያሌ ራሱ 1750 ምናምን ሰምቲንግ ኪሎ ሜትር ነው። ከዛ ሁሉ የሚበልጥ ነው። ይህንን ሁሉ ርቀት እንደገና በተራሮች የተሞላ ይህን ሁሉ ርቀት ኮንትሮል ልታደርጉ አትችልም። በቁጥጥር ስር ልታደርገው አትችልም። በምንም ተአምር ልትቆጣጠሩ አትችልም። ስለዚህ እነዚህ ተራራዎች በጣም ከፍተኛ ተራራዎች ከመሆናቸው የተነሳ ኤኒበዲ እዛ ተራራ ላይ ሆኖ የሚያልፉ መርከቦችን ዲቴክት በማድረግ ሊመታ የሚችልበት ፕሮባቢሊቲ በጣም በከፍተኛ ሁኔታ ትልቅ ነው። ስለዚህ መርከቦች መምጣት የጦር መርከቦች እንኳን መምጣት የፈሩት አንድ በዚህ ምክንያት ነው። ምክንያቱም ኮንትሮል ሊደረግ የሚቻል ቦታ አይደለም። ጂኦግራፊ እጅግ በጣም ሄልፕ አድርጓታል ኢራንን። ይህንን ሁሉ 2000 ኪሎ ሜትር ሙሉ ተራሮች በምንም መንገድ ልትቆጣጠረውና በቁጥጥር ስር ልታደርገው አትችልም። ስለዚህ በዛ የሚያልፉ መርከቦችን ኢራን ኢዝሊ በተራሮች ላይ በመመሸግ ዲቴክት በማድረግ መምታት ትችላለች። በአንድ ድሮን መምታት ትችላለች፣ አንድ ድሮን በመላክ። ስለዚህ ያለ ኢራን ስምምነትና ነገሩ በስምምነት ሳያልቅ በጉልበት ማስከፈት የሚባለው ነገር በጣም ፋርፌሽ ከሆነበት ምክንያት አንዱ የኢራን ፓወር ብቻ ሳይሆን ጂኦግራፊ የሚባለው ነገር ነው። ጂኦግራፊ ኢራንን በደንብ ፌቨር አድርጓታል። እዚህ ጋር ከ2000 ኪሎ ሜትር በላይ ርቀት ከ2000 ኪሎ ሜትር በላይ ርዝመት ያለው ቦርደር አላት ከፐርዣን ገልፍ ጋር። ሁርሙዝ እዛ ጋር እሷ ጋር መጥቶ ሁርሙዝ 3 ኪሎ ሜትር ብቻ ነች መርከቦች የሚያልፉባት። ከዛ በተራሮች የተሞላች ነች። ከዛ ደግሞ የራሷ ሚሊተሪ ፓወር አለ። ይህ ሁሉ ተደማምሮ እንግዲህ ሁርሙዝ ሰርጥን በጉልበት ማስከፈት እጅግ በጣም ከፍተኛ ሪስክ ያለውና
የመሳካት አቅሙ በጣም ትንሽ መሆኑን ተከትሎ እንግዲህ የሀያላኖቹ በሙሉ የጦር መርከባቸውን መላክ እዚህ ላይ ፓርቲሲፔት ማድረግ ምናምን ወደኋላ ያሉት በዚህ ምክንያት ነው። ምንም እንኳን በነዳጅ እጥረት ከፍተኛ ጭንቅ ዓለም ላይ እየተፈጠረ ቢሆንም ምንም ነገር ሊደረግ አልቻለም በጉልበት ያለው ብቸኛው ኦፕሽን ድርድር መሆኑን ተከትሎ እንግዲህ እንደራደር የሚሉ ልመናዎች ከዶናልድ ትራምፕ አካባቢ በተደጋጋሚ ቢመጡም በኢራን በኩል እስካሁን ድረስ የድርድር ነገር አለመሆኑን ተከትሎ እንግዲህ ሁርሙዝ ሰርጥ እስካሁን እንደተዘጋ ቆይቷል። ከዚህ በላይ የሚቆይ ከሆነ ደግሞ ከፍተኛ የሆነ ኢኮኖሚ ቀውስ በመላው ዓለም የሚመጣ ነው የሚሆነው። አሁን ትራምፕ ይህንን ለማስከፈት የእብድ እርምጃ ሊወስዱ እንደሆነ እየተነገረ ነው ያለው። እሱ ምንድነው? በእግረኛ ገብቶ መሞከር። በእግረኛ መግባት የሚባለው ነገር ቅድም እንዳልኳችሁ ይህ 2000 ኪሎ ሜትር ሙሉ በዛግሮስ ተራሮች የታጠረ መሆኑን ተከትሎ መውረር በጣም እጅግ በጣም ከባድ ነው። ይህን ደግሞ የራሱ የሚሊተሪ አናሊስቶች ፔንታጎን ውስጥ እየነገሩት ነው ደጋግመው። ብዙ ወታደሮች ይሞቱብናል ተው እያሉት ነው። ያ ብቻ ሳይሆን ደግሞ ትራምፕ በእግረኛ ለመግባት ከሞከረ ዛሬ ሁርሙዝ ሰርጥ ተዘግቷል፣ ነገ ደግሞ ሁቲ ባብል መንደብን ይዘጋና ዓለም በሙሉ አፈር ትበላለች፣ ወደኋላ ትመለሳለች። ስለዚህ እንደዚህ አይነት ከባባድ ቀውሶች ሊመጡ ይችላሉ። ለማንኛውም በዚህ ምክንያት ኢራን ጂኦግራፊ ፌቨር ስለሚያደርጋት ብቻ ማስከፈት እጅግ በጣም ከባድ ሆኗል ማለት ነው።